ማየትም አትችልም ለምን ደሞ ያገባኝ አንቺ አብረና ሳድጋለን ያለቀ የሱ ሳንስ ደሞ ስለ ልጅ የሚባል ነገር የለም የወለደች አምጣ እኔ ያሳድጋለሁ መብት አለኝ መብት እኮ ግን አለ መብት እኮ አለ ሰላም ተይኝ ሰላም አገባሽ ወጣ መብት አለኝ እኮ ወጣ ተብራስ ወጣ ከዚህ በሰላም ትኖርበት ልጅ ልጄ እኮ ነው ታዲያ እንዴ እነሱ ያወሩበት አባትነት ታውቃለህ አብረን እኮ ነው ያሳደግነው እና እስቲ ወንድ ግባ ለስ ወንድ ኮን አትልም እኮ አትልም ልጄ እኮ ነው እንዴት ማልችለው እንዴት ነው ማልችለው ማናንተ ልጄ እኮ ነው እስቲ ውሰዳ ልጄ እኮ ነው ውሰዳ እስቲ ዘንበል አንተ ዘንበል አላበዛችሁ ገባ ውጣ አተረፉት ወላፈ ልጄ እኮ ነው አላበዛችሁ እስቲ ውሰድ ማየት አይ አባታ ወንድ አንተ እንደዚህ ነው አንተ ራስህ ምንድነው እንዴት ነው አባታ ለምትለው ስጀመር አትናገራችሁ ምን የሆነ ነገር አለ ሀብት ምንም ምን አይነት ሰው ነኝ ብዬ ልጅ አይደለ ወይ ብለህ ልጅ ለመውሰድ ነው የመጣው የእውነት እንዴ አባት አይደለ እሱ አባት ነው ለነገሩ ወልድ አላየህም እኮ እሱ ነው ችግሩ እንደውም ለምን አንተ እናታ ለምን ጥላት መጣ እውነት ስላላት ለምን ጥላት መጣ እንዴታቸው እናቱ ለምን እናደክማለን እኛ ትጣራትና ይኸውልህ ትጣራትና ተይ በቃ መብቴ ነው እኮ ቆይ ሙቤ አንተ ያደረከው ነገር ጥሩ ነው እየሆንክ ያለው ነገር ምን አደረኩ እሱ እኮ ትክክል ነው አይደል ብዬ እንዴ ቆይ ተው እኔ አስረዳት ሙቤ ለአንተ እንደዚህ ነው እንዴ እሺ ምን አሁን የተሳሳተው ምን ማለት ነው ቆይ ልጄን ብሎ ሲመጣ የእውነት ልጁን ስጩ እያልከኝ ነው አንተ ራስህ ምን ችግር አለው ምን ማለት ነው ምን ችግር አለው ትላንት ተፋቷል ዝም አለ ዛሬ ደግሞ ልጄን ብሏል ብለህ እዚህ ቤት ድረስ ይስመጣ እዚህ ድረስ እኔ ችግር የለውም ልጄን እኮ ነው የጠየቁት ቆይ ለምንድን ነው እናቴ ጋር እንዳትደውል እናቴ ጋር አትንካው ደውልና ጥራቸው እናቱ ጋር ለምን ትደውላለህ ምን አስደወለ ይሄን ጉዳይ ማየት አለባቸው ገባ እናቱ ጋር ምን ያገረኝ ነገር አለ ምን አገባ ለምን አደክማቸዋል እናቴ እዚህ ነገር ውስጥ መግባት የለባትም እኛ መፍታችሁ ምክንያቱም ይሄን ጉድን ብልግና እንዳይሆን ምንም ብልግና አይደለም በጣም ባለጌ ነው ሲበዛ ምን ነው ለአንተ ጨዋነት እንደዚህ ነው እንዴ የሰጠው የፈለኩት የአብራኬን ክፋይ ወንዱ ልጅ ነው የፈለኩት ትግስቴና ንገሪያቸው እንዴት እንደምታሳድጊ ንገሪያቸው ሰምኛለሽ በልጄ ነው የመጣው አሁን እሺ ከበካለ በልጄ ነው የመጣው እናቱም እየመጣች ነው እስቲ ገለኝ ከወስድ እንደሆነ ያለው ለምንድን ነው በተረጋጋ ስም የማታወሪው አይደለም ገለኝ ከወሰድክ ነው እንጂ ማለት ነው የኔም እኮ ነው መስዋዕትነት እኔም ለአንተ ልጅ አይደለም ገባ ስማ ቃሉ ራሱ አይገባም ቃሉ ማለት ነው ዝም በል እዛ ደግሞ ልጄ ብለህ ትመጣለህ እንዴ አታፍርም ነው ማዘሪው አሁንም አላቆማችሁም ለምን መጣሽ ማዘር ለምን ታለካለሽ በእናትሽ ምን መጣሽ ትለኛለህ ማረክ አሁንም ለምን መጣሽ ትለኛለህ ይሄው ወይኔ ልጁ ስጪ እያለኝ ነው ሻለኝ እኔ ግራ ገባኝ አሁን ብለህ ደግሞ በልጅ መጣ አንተ አሁንም በወለከው ልጅ ነው ኧረ ህፃን ልጅ ስሙን አታንሳ በቃ የወለከው ልጅ ካኔ ምንድነው አንተ ገና ያካለ መጠን ያልደረሰ ህፃን ልጅ ስለዚህ ታወራለህ እናትና አስረዳቸው እንዴት ከእናቱ ያካለ መጠን አልደረሰ ህፃን ልጅ ነው ገና ራሱ ያላወቀ ከእናቱ የሚለይበት ምክንያት ምንድን ነው ለምንድን ነው ከእናቱ ጋር የሚለየው አባት አንቺ ምን እያልሽ ነው ምን እያልሽ ነው የአባትና የእናትና እናትሽ እንድሰልሽ አታርጊ ሰላም ተረጋጊ በሰው ጭንቅላት ውጪ በእናትሽ በሰው ዞር በል ማዘሪ ዞር በል ዞር በል አንተ አታናግረኝ ቤቴን ገብቼ ነው የመጣሁት ስርዓት ያዝ አስተካክላለሁ ብዬ ነው የመጣሁት ስርዓት አንቺ አባት አይደለም ወይ ብለሽ ትናገሪያለሽ እንዴ ብለሽ ልጅ ከእናት ልለይ ነው ይሄ ትዳር የመተን ሻንሶሽ እንደገና ልጅ ላይ ትመጫለሽ
ወይኔ ምን አይነት ጭንቅላት ነው ያልሽው? በእናትሽ ምን አይነት ልጅ ነሽ? እሷ ምንም አላረገችም እኮ አንተ ልጅ ዘመነ እሷ ምንም ዝም አለ። እሺ ውቤ ውቤ ይሄ ነገር ይገባታል፣ የምታወሩት ነገር ይገባታል። እሱ ማለት ለምን የእጁን አላስወለቁትም? ቆይ እስከ ዛሬ ድረስ ኧረ እኔ አልቻልኩትም። አለ እንዴት አድርጌ ላውራው? ምን እየሆንክ ነው? ቆይ ምንድነው ያረጋችሁ? እስኪ ንገረኝ። ምንድነው ያረጋችሁ? ምንድነው የቀመስከው? ከዚህ ጋር ምንድነው ያስገባችሁ እጅ ላይ? እኔ እኮ ግራ ገባኝ። ምን እንደምጠይቅህ ግራ ገብቶኛል። ልጅ እንዲህ ያለ ልጅ አትበል እባክህ። ልጅ አትበል። ልጅ አታንሳ። ስለ ልጅ አታንሳ ብለህ ደግሞ ትዳር የበተናቸው አንሳት እንደገና ልጅ ከአባቱ ልትለይ ነው አይደለም? ጓደኛ ነው ሊያለ ቢያይን ችግር አለው ማለት ጓደኝነት አይደለም። ልጅ ከአባቱ አንተም ወደህ አይደለም ይሄ ነገር እኔ ግራ እየገባኝ ነው። እኔ ምንም ወድጄ ምናምን አይደለም። እውነት ጭንቅላቴ እያመመኝ ነው። እንደዚህ ልጅ ከአባት አይለይም። ስርዓት ያዝ። እንደዚህ አይባልም። ልጅ ከአባትህ ጋር ተለይ። ገና ህፃን ልጅ ነው ራሱን ያላወቀ። እንደዚህ አይደለም ያልኩት። በቃ ስርዓት ያዝ። እንዴ አይባልም። ካልሆናችሁ ዝም በሉ። እኔም እኮ አሳድጌዋለሁ ልጄን እኮ እኔ ምን ላድርግ? ማለት እኔ አላሳዝነው። ከእናቱ ጋር መለየት የለብህም። ከእናት ጋር መለየት ጥሩ ነው። እኔ እኮ ናፈቀኝ ልጄ፣ ናፈቁኝ እኮ አታሳየኝም እኮ አይደለማ። ወደ ትዳር ተመለሳ። ወደ ትዳር አጥፍቻለሁ ብለህ እሷን ተዋት። ገና አዲስ ህይወት ከእሷ ጋር መቀጠሉን አቁመ ወደ ልጆች ወደ ትዳር ተመለስ። በቃ ወደ ቤት ተመለስ። አማራጭ ይሄ ነው። እኔ እኮ እዛ ጋር ስራዬን ለቅቄ ልጆቼ በትኜ የመጣሁት ያንተን ትዳር ለማስተካከል ነው። እንደገና ይኸው ልጄ ተበላሸብኝ። እኔ ምን እንዳለ እኔ አልተበላሸውም። እኔ ምን ሆንኩኝ? እኔ ምን ተበላሸው? ጭራሽ ሆኖ ተፋቺ ማለት ሳይንስ ጭራሽ ልጅ አምጪ ብለህ ትመጣለህ ከሱ ጋር ተከትለህ ስማ። ዋና ግራ በቃ ምን ግራ ገባኝ እኮ ታያለ። እኔ ግራ ገባኝ። እናንተ አሁን በቃ በጣም ከኛ አቅም በላይ ስለሆናችሁ ማለት ነው። ህግ ደረጃ ላይ ነው። ህግ ደረጃ ላይ ፖሊስ እዚህ ቤት ሳይመጣ ማለት ነው። ቶሎ አንተ ማን ስለሆንክ ነው? እኔ ልጄን እኮ የማይታ አንተ ጤናማ ሰው አይደለም። አንተ የምታወራው ነገር አንተ ጤናማ ነህ? ምን ማለት ነው? ቆይ አሁን ተረጋጊ ነይ። ቆይ ተረጋግተሽ በስርዓት አውሪ ነው። በስርዓት አውሪ። ወራን ሰንጥቄ ነው የምዳፋከው። እሺ ልጄን እኮ ነው የፈለኩት። እኔ ልጄን ነው የፈለኩት። አንተ በል አንተ ልጅ ከኔ የለህም። ገባ እንዴ? ነው የሌለኝ። የለህም ልጅ የለህም። በዚህ ሁኔታ አይደለም ልጅ እዚህ ቤት ከዚህ በኋላ የምትመጣበት ሁኔታ አይኖርም። ለታለሽ አሁን ልጅ ላይ ተጽዕኖ እያሳደሩ እኮ ነው። መቼም አላረገውም ነው መቼም ማለት ነው። እንኳን ቆሜ ሬሳዬ እንኳን አያሳልፍም። ልጅ ትላለህ እንዴ? ያስነካሻችሁ አንቺ ዞር በይ። ምንድን ያስነካሻችሁ? ምንድን ነው? ዞር በይ። ምን አገባሽ? ምን አገባሽ? እሷ ስትነካ ምን እንዴት እንደሚገበገብ ነው ግራ የሚገባኝ። እንዴት እንደሚገበገብ ስራ ለምንድን ነው ማለት እንካ በቃ መንቀፍ አለባችሁ እናንተ። ምንድን ነው የሆናችሁት? አይደለም ምንድን ነው የሆናችሁት? የሆናችሁት ምንድን ነው? እኔ እኮ ግራ ምንድን ነው? እስኪ ማዘርዬ ገና ነን። እስኪ አስማንታ ምንድን ነው የሆናችሁት? ምንድን ነው የሆናችሁት? ማዘርኛ ደህና ነን። ምንድን ነው ደህና የሆናችሁት? ኑ ስትባሉ ጎትታችሁ ትመጣላችሁ። ምንም ጤናማነት ምንም እንዳይፈጠርላችሁ ከእሷ ጋር አብራችሁ ነው የምትመጡት። ኋላ ጭራ ይመስል ተከትላ ነው የምትመጣው። እሺ እኔ ምኑን አምኜ ነው የምሄደው? አሁን አይደለም የምሄደው ምኑን አምኜ ነው? እስኪ ንገረኝ። እሺ እኔ መላ ምንድን ነው? እስኪ ንገረኝ። ምኑን አምኜ ነው የምሄደው አሁን? ጭራሽ እሱን እመልሳለሁ። አንተም ትደገማለህ። ምን ላድርግ? እሺ ማዘር ለምን ታደክማላችሁ? ለምን ታሰቃያላችሁ? እናታችን እንዴ አያሳዝናችሁም እንዴ? እኔ ለምን ታዘን እንደዚህ አትሆንም ነበር? አንተማ ሚስትን አታሳዝነ? አንተ ማዘን ጭንቅላት አለክ እንዴ? ሲጀመር አላችሁ ጭንቅላት? የሆነስ የሚያስብ ጭንቅላት አላችሁ እናንተ? ትንሽ እኮ ቢያስቡ እንደዚህ አይሆንም ነበር። ምን አይነት ሴት ነሽ? ምን አድርጊ ነው? ዝም በይ እዛ። አንቺ አትናገሪ፣ በእናትሽ አትናገሪ። እሺ እናቴ የለሽም? ትንሽ አታዝኝልኝም? ትንሽ እናቴን ይጠራል። ለምንድን ነው እናቴን ይጠራል? አንተ ረፍ ሙቤ ተው። የሆንከው ነገር ምንድን ነው? አንተ ምንም አልሆንኩም። ምንድን ነው የሆንክ ነገር? እዚህ ነገር ውስጥ ውጪ ነው። እንዴት ወጣ
ያለው ራስህ ውጣ። እስኪ ራስህ ውጣ። ራስህ ውጣ። ራስህ ታስተገና ትሞታለህ። ገና በሰው እጅ ትሞታለህ። እኔ ግራ ገባኝ እኮ ምን እንደማደርግ እኮ ነው ግራ ገባኝ። ምን ላድርግ? ምንድን ነው ማድረግ ነገር? እሺ ምንድን ነው የሚሻለው? ስማ እኔ ላንተ አላልስም። ማዘር ይውጡ። እኔ ግራ ገባኝ እኮ አሁን ወንድ ከሆንሽ ነይ ሞክሪ። ሰማሽ? ወንድ ከሆንሽ ነይ ሞክሪ። አንቺ የትሩ ላይ ሁለተኛ እዚህ ቤት እንዳትመጣ